بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته إن شاء الله تعالى يزاري ورس مسلم ወጣቶች ይላል ስለ ወጣትነት ነው የሚያወራው ማለት ነው ወጣትነት በአንድ ማህበረሰብ ውስጥ ያለው ቦታ ልክ ሰውነት ውስጥ ልብ ያላት ቦታ ነው ልብ ሲስተካከል መላው ሰውነት እንደሚስተካከለው ወጣቶች ሲስተካከሉ መላው ማህበረሰብ ይስተካከላል ወጣቶች ሲበላሹ መላው ማህበረሰብ ይበላሻል ማለት ነው ለምን እነዚህ ወጣቶች ማለት በጉልበትም ባስተሳሰብም በንቃትም ጥሩ ሁኔታ ላይ ያሉ ስለሆኑ ማለት ነው አልሸመገሉም አልደከሙ ጉልበት ሰጥቷቸዋል አላ አያቁም እንዳይባል ልጅ አይደሉ ስለዚህ ለወጣቶች ትኩረት ሊሰጥ ይገባዋል ማለት ነው በትክክሉ ምንን ሲይዙ ነው ወጣቶች ያማረና እድል ስኬት የሚያገኙት ማለት ነው ወጣት በጣም ትኩረት ሊሰጠው ይገባል ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ትኩረት ስለሰጡት ማለት ነው ይህ ሲባል ግን ዛሬ በዘመናችን እንደምናየው በሸሪዓ ዕውቀት ልጓም ያልተያዙ ወጣቶች ተነስተው እነሺዳን ነሽድላችሁ እንደሚሉትም አይደለም ፓንክ ተቆርጦ ናፈቁን ይላል ማን ረሱል ሰለላሁ ዐለይሂ ወሰለም አልናፈቁትም ፓንክ ተቆርጦ ኮፍያ አርጎበታል ኮፍያው እንዲቆሟል ፓንኩ አቁሞታል አላስተኛ ብሎ ማለት ነው ኮፍያው ስለዚህ ይሄ ወጣት ምን ማድረግ ይተበቅበታል ፊዳ ከብሎ ሱሪውን መጎተት ሳይሆን መጀመሪያ እሱ ለሳቸው ሱና መጎተት ግድ ይለዋል ለሳቸው ትእዛዝ ልንጎተት ግድ ይለናል አይለንም ፊዳ ከይላል በፌስቡክ ማንን አቢ ወኡሚ አራካባትና ከናት በፊት ቁም መጀመሪያ ራስህን ለሳቸው ፊዳ አድርግ ለሱናቸው ማለት ነው ናፈቁን ይልሃል ከዛ አምባሳደር ቲያትር 50 ብር አምጡ ይልሃል አዲሱ ቢዝነስ ንግድ ፍቃድ የሌላቸው ፈላጮች ይባላሉ ሹፍ ሰዎች ቁርአን እንዳይቀሩ መስጂድ በር ላይ 50 ብር መግቢያ ካርድ ይሸጣል ምን ሊደረግ ሶስት ወጣቶች ጠባብ ሱሪ የለበሱ ከዛስ ቲያትር ቤት በጨለማ ላይት እነሱ ላይ ሆኖ ናፈቁ 50 ብር ናፈቀኝ በል እንጂ ስለዚህ ወጣትነት ሲባል በሱና ልጓም ሊያዝ ግድ ይለዋል በቃ በሱና ካልቆምክ ኸይር ሰራለው ብለህ ስንቱንስ ሸር የሚሰሩት ወጣቶች ናቸው አይደሉ ለነሰዓድ ተለቀሰላቸው ለሌላዎቹ ደግሞ ምን ተደረገባቸው መከራ ውስጥ ገቡ ማለት ነው ስለዚህ ወጣትነት ግድ ይላል ማለት ነው በምን ሊያዝ ነብያት በሄዱበት ሱሐባዎች በሄዱበት ሰለፉን ሷሊሂን በሄዱበት መንገድ ልጓም ሊያዝ ስለነሱ ልታቅ ዕውቀት ልትማር እሱንም ልትተገበር በዚሁ መንገድ ላይ ጌታህን ልትገናኝ ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ወጣት ሆኖ የሽርክ ነሽዳ ሚል ተሰማለህ ሱብሃንአላህ ይሄ ወጣት እንዲያውም በደንብ የሳት ማቀጣጣያ ይሆናል አይሆንም ይሆናል የጀሃነም እሳት ማቀጣጣያ ተውሂድን ይዞ ካልሞተ ማለት ነው ወጣት ሆኖ ስንት ለተውሂድ ደንታ የሌለው አለ የለም ወጣት ሆኖ ምን ሚል እየሰማን ነው አላህ ከታች ሆነ ከላይ ሆነ እኛን ምን ያጨቃጭቀናል አንድ መሆን ነው ይላል እሚሉ አሉ የሉም ይሄ ሁሉ ምንድነው ትክክለኛ ተርቢያ በቁርአንና በሐዲስ ልጓም አለመያዛቸው ለዚህ ወደ ሳት ወደሚመራቸው ተንኮል እንዲሄዱ አድርጓቸዋል ስለዚህ ወጣቶች ግድ ይላቸዋል በሱና ላይ ሊቆሙ ማለት ነው ለማህበረሰቡ ለዲንም ነፍሳቸውንም ከምንም በፊት መጥቀም ከፈለጉ ዛሬ እስላምን ለመጥቀም ይባላል እስልምና ኦሬዲ የበላይ ሆኗል አንተ የበላይ መሆን ከፈለክ እንጂ እስልምናው የበላይ ሆኗል መቼ والذي ارسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا هو الذي الله ارسل رسوله ملكتኛውን የላከ ነው ነብዩ ሰለላሁ ዐለይሂ ወሰለም የላከ ነው بالهدى በቀጥተኛው መንገድ ودين الحق በእውነተኛው ሃይማኖት ليظهره የበላይ ሊያረገው አሸናፊ ሊያረገው ማንን እስልምናን
على الدين كله ሃይማኖት ከተባሉ በጠቅላላ እሳት አምላኪ በለው በዛ ዘመን ነበር ይሁዳ በለው በዛ ዘመን ነበር መጁስ በለው በዛ ዘመን ነበር ነሷራ በለው በዛ ዘመን ነበር ከዚህ ሁሉ ሃይማኖት ተብዬ የበላይ ላይ ያረጋው የበላይም አድርጎታል ተከታዮቹስ የበላይ መሆን ከፈለጉ ኢንተንሱሩላህ አይተተቢኡ አህካም አላህ ያላህን ህግጋት ይዛችሁ ሙጭጭ አለቅም ስትሉ እንደ ሃይማኖቱ የበላይ ትሆናላችሁ ينصركمullah አላህ ይረዳችኋል ከዚህ ስታፈገፍጉስ ሃይማኖቱ እንደለመደው የበላይ ይሆናል እናንተ ይበታችሁ ትሆናላችሁ ምንም ጥርጥር የለው ስለ እሁድ ተራራ ካስታወሰ ምንድነው ያሉት ረሱል ሰለላሁ ዐለይሂ ወሰለም እገሌ የምትባሉ ሱሐባዎች ከዚህ ተራራ እንዳትወርዱ አሞራ ሲቦጫጭቀን ብታዩ አሞራ በህይወት ያለ ሰው ይቦጭቃል እንዴ ምን ማለት ነው ሞተን አሞራ እየመጣ ሲቦጫጭቀን ብታዩ ከዚህ እንዳትንቀሳቀሱ ከዛ ሱሐባዎች አሸነፉ በመጀመሪያው የጦርነት ክፍል እዛ ላይ የነበሩት ሱሐባዎች ከያስቀየሱ ምን ብለው አሸንፈዋል የጦር ምርኮ እየተከፋፈለ ነው ብለው ወረዱ ምን ወረዱ ሳይባሉ ወረዱ አሞራ ሲቦጫጭቀን ብታዩ እንዳትወርዱ የተባሉት ማለት ነው ኻሊድ በዛ ሰዓት አልሰለመም ከጀርባ ጦር ቆርጦ መጥቶ እና ሐምዛ ሁሉ የተገደሉት ያን ቀን ነው 70 ሱሐባ ሸሂድ እስኪሆን ድረስ ከዚህ ምን እንረዳለን ተመልከት ሽርክ አይደለም የተሰራው ተመልከት ቢድዓ አይደለም የተሰራው ያላህ ቤት ውስጥ ኹዝቤድ ያ ረሱላህ አይደለም የተባለው አጊሱና አይደለም የተባለው ከተራራው ላይ ወረዱ 70 ምርጥ ሱሐባ እስኪታረድ ድረስ ማለት ነው እኛስ በየቀኑ ምን ጥሰውን ትእዛዜው አላህ ከላይ ሆነ ከታች ሆነ ምን አገባን ይላል ስልጣን ፈላጊው ካላገባው ለምን አርፎ አይቀመጥም እኛ ያገባናል የአላህ ከፍጡራን ሁሉ በላይ መሆን ምክንያቱም በአላህ ባህሪ ላይ ትክክለኛ እምነትን ያለያዘ ሰው ስለ ሃይማኖቱ ይጨነቃል ብለን እንገምታለን አላህ እንዴት ነው የሚታወቀው በስምና በባህሪያቱ ሰሚ ነው ተመልካች ነው ሁሉን ያቃል ከፍጡራን ሁሉ በላይ ነው የሌሊቱ የመጨረሻ ክፍል ላይ ይወርዳል በዚህ ማመን ግዴታችን ነው አይደል በእምነት ጉዳይ ላይ ምን አገባን ይላል ምን አገባው እሱ ስለ ሃይማኖቱ በሃይማኖቱ ስም ለምን ሌላ ነገር ይሰራል ገብቶሃል ወደ ሌላ ነገር ወጣቱን ሊከቱት ስለፈለጉ እንዳትሰማ መረዳት ከፈለክ እነ ኢብራሂም እሳት ውስጥ ተወርውረው በተረዱበት ሃይማኖት ላይ ሆነ ይሄ ተውሂድ ከዛ ውጭ ግን ትወረዳታለህ ዓለም ላይ ውርደት በውርደት እንደሆነው ማለት ነው ካላህ ውጭ ቀብር የሚለምን ሰው ታያለህ ከዛስ ያ ፍልስጤም ይልሃል የፍልስጤምን ጉዳይ ነብስህ መጀመሪያ ቀብር ከማምለክ ገላግልና የማይሞተውን አንዳላህ በማምለክ ድላገኝ ከዛ በኋላ ድሉ ይከፈታል ደሞ ለካፊር የመጀመሪያ ነጥብ ወጣትነትና ተውሂድ ለምንድነው ወጣትነትና ተውሂድ ያልኩት አሁን ዘልዬ ወደ ሴትና ወንድ በገባ ሙርታህ ልትሆኑ ነው አይደል ከሴትና ከወንዱ በፊት የሚቀደመው ወጣት ራሱ የተውሂድ አንበሳ የነብር ጣት መሆን አለበት ምሳሌያችን ስላለ ኢብራሂም አለይሂ ሰላም የተውሂድ አባት ነው አይደል የሚባል ማን ያ ወጣቱ ኢብራሂም ስለሱ የተነገረው በወጣትነቱ በሰራው ገድል የተነሳ ወተኸዘ አላሁ ኢብራሂም ወተኸዘ ቢየ ምን አልኩኝ አላሁ አክበር ወተኸዘ አላሁ ኢብራሂም ኸሊላ አላህ ነው ያልኩት ኢብራሂም ፍጡሩን ማለት ነው የተውሂዱን አባት ኸሊላ ፍጹም ወዳጅ አድርጎ ያዘው አላህ ውድድ ካረገ ምን ትፈልጋለህ በምን ሰበብ በተውሂድ ሰበብ አላህ ፍጹም ወዳጅ አድርጎ ያዘው ዝርያዎቹን በጠቅላላ ነብይ ያረጋለት ምን ትፈልጋለህ የሱን መንገድ አትሄድም ወጣት መጀመሪያ ሊይዝ የሚገባው ያንን ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላል አላህ Subhanahu Wa Ta'ala የትኛውንም ነብይ ያላከም ወጣት ቢሆን እንጂ የትኛውም ዓሊም ኢልም አልተሰጠም ወጣት ሆኖ እንጂ በወጣትነቱ የሰበሰበው ነው እነ ሸህ ፈውዛን ዛሬ ኪባር አላማ ምንላቸው መቼ የሰበሰቡት ነው ካረጁ በኋላ ላ በወጣትነት ቁጭ ብለው የሰበሰቧትን ዕውቀት ነው ዛሬ እየተፉ ያሉት ስለዚህ ወጣት መጀመሪያ ትኩረት ሊሰጥ የሚገባው ምንድነው ስለ ተውሂድ ጉዳይ ሞቶ ስለሚጠየቅበት ጉዳይ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة እነዛ ተውሂድን አጥብቀው ይዘው የነበሩ ሰዎች ሲሞቱ እናጸናቸዋለን አለ አላህ
ቀብር ላይም ደግሞ ጥያቄያቸው እንዲመልሱት እናደርጋለን አለ። ተመልከት ሞት አፋፍ ላይ ስንትና ስንት ጉድ አለ። ቀብር ውስጥ ገብቶ ከባባድ ጥያቄዎች አሉ። ያን ማለፍ የፈለገ ሰው ዛሬ ለዛ ቀን የሚሆነውን ስራ መዘጋጀት አለበት የለበትም? ሰዎች ተሰብስበው በትልቅ ስፒከር መረቡክ ስትባል እንደዚህ በል ቢሉት እንኳን አይሰማም። ዋጋ የለውም። ምንድነው የሚጠቅመው? ዱንያ ላይ ያለ ግን ተውሂድን ከያዘ ቃል ገብቷል አላህ ምን ሊያረጋው? ቀብር ላይ እንዲጸና እንዲመልስ ጥያቄውን ሊያረጋው። እኛም በህይወት ያለን ሰዎች የሞተው ወንድማችንን ምን እንድንል ነው የታዘዝነው? اللهم ثبتهم بالقول الثابت اللهم ثبتهم الله ወይ አጽናው بالقول الثابت بلا اله الا الله አጽናው እንድንልለት ነው የታዘዝነው ማለት ነው። ኢብኑ ከሲር ዘግበውታል ማለት ነው ስለ አብዱላህ ኢብኑ አባስ የተናገርኩትን ኢብራሂም አለይሂ ሰላም በተመለከተ ማለት ነው። ምን አሉ? ጣዖታቸውን ሲሰባብርባቸው قالوا من فعل هذا بآلهتنا إنه لمن الظالمين በአማልክቶቻችን ይህን የሰራው ማን ነው? እርሱ በርግጥ ከበደለኞች ነው አሉ ህዝቦቹ ማለት። እንጨቱን ሰባበረና ምን አደረገ? የሚያመልኩት ትልቁ እንጨት ላይ መጥረቢያውን አስቀመጠላቸው። ጠርተው ጠየቁት፣ ማን ነው በአማልክቶቻችን ላይ ይሄን የሰራው አሉ። ከዛስ قالوا سمعنا فتى يذكره يقال له ኢብራሂም የሚባል ጎበዝ በመጥፎ ሲያነሳቸው ሰምተናል ተባባሉ እርስ በርስ። ኢብራሂም የሚባል ጎበዝ ኢብኑ ከሲር ምን አሉ? ፈተን የተባለውን ወጣት ሸባብ ነው አሉ። ስለዚህ ኢብራሂም በወጣትነቱ ነው ያንን ሁሉ ጉድ የሰራው ማለት ነው። እሳት ውስጥም ጣሉት ተባባሉ እርስ በርስ። ሙሉ የከተማው ህዝብ ወንሱሩ አሊሃተኩም አሉ። ወንሱሩ ኢላሃል ሐቅ ወንሱሩላህ እኮ አይደለም ያሉት፣ ወንሱሩ አሊሃተኩም አማልክቶቻችሁን እርዱ፣ እንጨት ሰብስቡ ተባለ። ሙሉ የከተማ ህዝብ እንጨት ሰበሰበ፣ እሳት አቀጣጠለ። ተመልከት፣ እኛ እንዲህ አይነት ነገር ደርሶብን ማያቅ። ይሄ ምሳሌ እንዲሆን ነው ለኛ የተጠቀሰው የት? የአላሁ ሱብሓነሁ ወተዓላ ኪታብ ላይ ወረወሩት። ምን ይባላል? በሰማይ አንድ ወፍ አታልፍም ጠልፎ ይጥላታል ይባላል። ከእሳቱ ነበልባልነት የተነሳ ተወረወረ ኢብራሂም እዛ ውስጥ። ከዛስ ቁልና አላሁ አክበር። ይሄ ነው ድል ማለት። ሽርክ እየሰራ ተጠፍጥፎ እየመጣ ድል አደረግን ይላል የኛው ማለት ነው። ሽርክ እየሰራ ቢድዓ እየሰራ ቁርአንን ትቶ ነሺዳ የሷሃባዎችን አረዳድ ትቶ ድራማ እያለ ድል አድርገናል ይላል። ይሄ ድል ነው እንዴ? ተመልከት ድል ማለት ምን ማለት እንደሆነ። በተውሂድ ስለጸና ሰማይና ምድር ሁሉ ነገር በእጁ የሆነው አላህ ምን አለለት? ቁልና ያ ናሩ ኩኒ በርደን ወሰላመን አላመን አለ አቡ ተውሂድ ኢብራሂም። ያ ሰላም እሳቷንም አልናት ምን እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምም ሁኝለት አልናለ። ማን? አላሁ ሱብሓነሁ ወተዓላ። ወአራዱ ቢሂ ከይደን ፈጀዐልናሁሙል አኽሰሪን። በእርሱም ተንኮልን አሰቡ ኢብራሂም ላይ ማለት ነው። በጣም ከሳሪዎችም አደረግናቸው አለ። እሱ እዛ እሳት ውስጥ ተወርውሮ ምንድነው ያለው? ሐስቡነላህ ወኒዕመል ወኪል። ረሱል ሰለላሁ ዐለይሂ ወሰለም በጠላት ተከበው ኢብራሂም የተናገረው ሳይሸራርፉ ራሱን ደገሙት። ጠላት ከቦሃል አለቀልህ ተባሉ አለ አብዱላህ ኢብኑ አባስ። እሳቸው ምን አሉ? ሐስቡነላህ ወኒዕመል ወኪል። በአላህ ላይ ተመካን፣ በአላህ ላይ ተጠጋን። ምንኛ ያማረ መጠጊያ፣ ምንኛ ያማረ መመኪያ። ዛሬ ለረመዳን ነው አይደለም ሽርኩን የሚያመጡልን? ረመዳን አላህ ያሳይ። ቀኑ ሙሉ ተርበውላ አላሁ ሱብሓነሁ ወተዓላ ተራ ዛዛታን ወሬ ከጾመኛ ሰው ጋር አልቀበልም መብላ ማነው መራቡ መጠማቱ ለኔ ፋይዳ የለውም ያለበትን ምን ተራ ዛዛታ ወሬ ፊልም ቢያይ ለምሳሌ ቀኑ ሙሉ ተርቦውሎ ማለት ዋጋ የለውም። ሽርክስ መስጂድ በር ላይ ምን ሲሸት ትሰማለህ? አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካ። ይሄ ምንም አያስደነግጠንም። ይሄን የሚያነሱ ሰዎች ዑለማ ይሰጡ። ይሄ ነው ዑለማ ወደ ሽርክ የሚጣራ ወአነል መሳጂደ ሊላህ ፈላ ተድዑ መዐላሂ አሐዳ። መስጂዶች በጠቅላላ ያላህ ናቸው፣ አንድንም ከአላህ ጋር አብራችሁ እንዳትጣሩ እያለ ወላ ነብይ ወላ መላክ ነብይም ይሁን መላእክም ይሁን ጂንም ይሁን ሷሊህም ይሁን ሚታይም ይሁን ማይታይም ይሁን ከአላህ ውጭ አንድንም እንዳትጠሩ እያለ አሰላሙ አለይካ ያ ቀመረል መካ ልቤ በአንቱ በእርሶ
ተመካ እየተባለ መስጂድ ውስጥ ሽርክ እየተነገረ ይሄን ደግሞ አትንኩ የሚሉት ምን ተባሉ? የኡማው ጉዳይ የሚያሳስባቸው አሳሰበ። ፖለቲካ ያሳሰበኛ አትልም። ረሱል ሰለላሁ ዐለይሂ ወሰለም ስላሳሰባቸው ነው አይደለም የተጣሉት? ንገረኝ እስቲ። ከነብይነት በፊት ምን ተባሉ? ከነብይነት በኋላ ምን ተባሉ? ከነብይነት በፊት ሙሐመዱል አሚን። ይሄን የተናገረው ማን ነው? አቡበክር ነው እንዴ? አይደለም። ከነብይነት በፊት ያ ሁሉ ሙሽሪክ ተሰብስቦ ሙሐመዱል አሚን አለ። ታማኙ ሙሐመድ በአንድ ራስ ሁለት ምላስ እኮ ይባላል። ዞር አሉና ደግሞ ምን አሉ? ያ ቀውም ይቁሉ ላ ኢላሃ ኢላላህ ቱፍሊሁ እኮ ነው ያሉት። ሌላ ምን አሉ እስቲ ንገረኝ። ሌላ ምንድን ነው ያሉት? ያ ቀውሚ ህዝቦቼ ሆይ ቁሉ በሉ ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም በሉ ትድናላችሁ፣ ፈላህ ትወጣላችሁ ሲሉስ ምን አሉ? ድግምተኛ፣ ጠንቋይ፣ አባትና እናትን የሚለያይ አማልክቶቻችንን የሚሳደብ አጅዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ኡጃብ አሉ። አጂቡ እኮ የትኛው ነበር? አንድ አምላክን ጥቶ ሙታን ላይ መንጠልጠል ነበር አይደል? አጅዐለ አልአሊሀተ አሉ ኢላሃን ዋሂዳ አማልክቶቻችንን በጠቅላላ አንድ አምላክ ይሁን ይላልና አሉ። ኢነ ሃዛ ለሸይኡን ኡጃብ አሉ። የልብ ማያ ሲታወር እንደዚህ ነው የምትሆነው። ይሄ በጣም አስገራሚ ነገር ነው አሉ። አስገራሚው የተሆነው ሲያበቃ አላህን ትቶ ፍጡራንን መጣራት። ፍጡራን ይሰማሉ እንዴ? ይሰማሉ? ሼህ መሐመድ አወል ሰዒድ ሐፊዘሁላህ ባህር ዳር ያሉት ማለት ነው ምን ይላሉ? የኛ ሀገር ህዝብ አሉ ወይም ሙሽሪክ አሉ አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ። ማንን? አብዱል ቃድር ጀይላኒን ማለት ነው። ሽርክ እኮ ነው። አብዱል ቃድር አይደል ስሙ? አብዱል ቃድር ብለህ እስክትል አብድ ብለህ እስክትል ቃድር እርዳታው አይውል አያድር ወዲያው ይመጣል እያሉ ነው። ከዛ ምን አሉ ሲያብራሩ እሳቸው አብዱል ቃድር እንግዲህ አረብ ነው፣ ኢራቅ ነው የሞተው። ቢመጣ እንኳን አሉ ማዛ ቱሪድ ቢለው ስልጤውም በምን ሊግባቡ ነው? ማዛ ቱሪድ ቢለው ወለየውም በምን ሊግባቡ ነው? ማዛ ቱሪድ ቢለው ኦሮሞውም በምን ሊግባቡ ነው? አብዱል ቃድር በአረብኛ ያወራል። እነዚህ በምን ይመልሱለታል? በምን ይመልሱለታል? ذلكم الله ربكم له الملك ይሃችሁ ጌታችሁ አላሁ ሱብሓነሁ ወተዓላ ማለት ንግስና በጠቅላላ ለሱ የሆነች ናት። ጥርጥር የለውም። ከየት من الأرش إلى الفرش ፍጡራኑ ሁሉ በሱ ንግስና ስር ነው፣ በሱ ባለቤትነት ስር ነው ያሉት። والذين تدعون እነዛ ካላህ ውጭ ምትጠሯቸው አለ ነብዩ መሐመድንም ጥራ ብትፈልግ፣ ጅብሪልንም ጥራው ብትፈልግ፣ ሚካኤልንም ጥራው ብትፈልግ፣ ጂኑንም ጥራው ብትፈልግ ما يملكون من قطمير አለ። ተምሩን በልተው ግጥም አርገ በልተው ፍሬው ላይ ምን አለ? ከፈፉ አለ ብትለው ዝም ብሎ ላጥሚት ወርቅ ግራም ላይ ብታስቀምጠው ምንም የማይመዝን ተመልከት። የወፍጮ ቤት ሚዛን ላይ አላልኩ፣ ወርቅ ሚዛን ላይ ብታስቀምጠው ምንም አይመዝንም። ما يملكون من قطمير አለ። ይሄ የላቸውም ማለት ያ ረሱላህ ልጅ ስጡኝ። ኧረ እባክህ ለሳቸውም ልጅ የሰጣቸው አላህ ነው፣ ልጆቻቸውንም የወሰደባቸው አላህ ነው። ለሳቸው ልጅ የሰጠው ለምን? አሁን ትሰማላችሁ ዑለማ ተሰደበ ይላሉ። ማን ነው ዑለማው? ነብዩ ተሰደቡ ይላል አህባሹ። በዚህ መጥቶ ሁሉ ተሰደቡብኝ ይላል። አንድ አምላክ አላህ ሲታመጽ ግን የፈጠሩት የፖለቲካ አንድነት ስላለ ሁሉም ሙብተዲዎች በተስማማንበት እንተጋገዝ፣ በተለያየንበት ምን ባቂዳው ጉዳይ ውዝር ተሰጣጣው አማራ ጀነት አሹፍ በራስ ላይ እና የዛሬ ወጣቶች ግን ጫት እየቃሙ ድብ እየመቱ የሸህ ሙሪድ ሆነዋል። ኢብራሂም ግን እዛ ሳት ውስጥ ተወርውሮ ሐስቡነላሁ ወኒዕመል ወኪል ብሏል ማለት ነው። ስንቀጥል አስሐበል ከህፍ ሱረቱል ከህፍ ተብሎ አላየናቸው፣ አልደረስንባቸው። አላህ አንድ ሱራ ይዝላቸዋል በእነሱ ስም። እነማን ናቸው? ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም አላሁ አክበር ሁዳ። ወጣቶች ናቸው አለ አላህ፣ በጌታቸው ያመኑ አለ፣ ቀጥ ያሉ መመራትን ጨመርንላቸው አለ። ወጣቶች ናቸው በእነሱ ስም አንድ ሱራ ሱረቱል ከህፍ። ወጣት ሽርክ መንደር እንዴት ያለከልካል? ምንስ ጎሎት?
ምንስ ጎሎት ተመልከት ያ አላህ ማለትና ያ ረሱላህ ማለት ይገናኛሉ እንዴ ያ አላህ ማለትና ያ ኢሳ ማለት ይገናኛሉ ኢሳ ሁለተኛ ሰማይ ላይ ነው ያለው ግን አሁን ዓለም ላይ ምን እየተከሰተ እንዳለ አያውቅም የውመል ቂያማ ይጠየቃል አንተ ኢሳ ሆይ እኔና እናቴን ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ብለሃልን ብሎ አላህ ይጠይቀዋል ቃለ ሱብሃነከ ኢላ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ ጥራቻ ይገባል እኔ ያልኳቸው አንተ ያዘዝከኝ ነው ኢሳ ምን እንዳሉት ስለማያውቅ ነው ይሄን የሚለው በህይወት ያለው ማለት ነው በህይወት እኮ ነው ያለው ገና ይወርዳል እኮ አልሞተም እኮ ረሱል ሰለላሁ ዐለይሂ ወሰለም የሞቱት እንዴት ይሰማሉ እንዴትስ መልስ ይሰጡሃል እንዴት መልስ ይሰጡሃል አንድ ምሳሌ ልጨምር ስለ አስሐበል ካፍ እመለስበታለሁ አንድ ይሁዳ መጣና ምን አላቸው ለማ ለረሱል ሰለላሁ ዐለይሂ ወሰለም ከሷሃባዎቻቸው ጋር ቁጭ ብለዋል ከዛ ምን አለ ያው ሷሃባዎችና ረሱል ሰለላሁ ዐለይሂ ወሰለም ከዛ ማህበረሰብ የተለዩበት ጉዳይ ምንድነው ሽርክ ነው አይደል ሽርክ ነው ተውሂድን በመያዝ ሽርክን በመራቅ እሱ ምን አላቸው እናንተ ራሳችሁ ሽርክ ትሰራላችሁ አላቸው በደንብ አስምሩልኝ ይሄን ይሁዳው መጥቶ ምን አለ እናንተ ራሳችሁ ሽርክ ትሰራላችሁ አለ ዝም አሉት እስኪናገር ሊጠበቅ ነው ማሻአላህ ወሽእተ ትላላችሁ አለ አየው ይሁዳው ሷሃባዎቹ የሚሰሩት ነገር በደንብ ገብቶት ምን አለ አላህና መልእክተኛ እና ኤንድ ሎጂካል ኦፕሬተር ላይ ምንድነው የምታደርገው ሁለቱም ትሩ መሆን አለባቸው አይደል ትሩ ለመሆን እና ብላችሁ ነው የምታያይዙት አለ ይሄ ሽርክ ነው አላቸው ዝም አሉ በካዕባ ስም ትምላላችሁ አላቸው ዝም አሉ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ማስተካከያ ያዛው ሰጡ ቁሉ በሉ ማሻ አላሁ ወህده አላህ ብቻ ሲሻ በሉ ብለው ረሱል ምን አደረጉ ሰለላሁ ዐለይሂ ወሰለም ማስተካከያ ሰጡ ስትምሉ ወረበል ካዕባ በሉ አሉ ከዚህ ምን እንረዳለን ያላህ ባሪያዎች ከዚህ ምን እንረዳለን አሁን አንድ ይሁዳ ወይ አንድ ክርስቲያን መጥቶ ደሞ ሙስሊም ነኝ ይያላችሁ አሰላሙ አለይካ ይያላችሁ ያ ልቤ ባንቱ በርሶ ተመካ ያ ረሱላህ ሸፋዓ ይሁኑና ይያላችሁ እኛን ገብርኤልን ስንጠራ ካፊር ትሉናላችሁ በሉ መልሳምጡ ቢባል አይን ፍጥጥ ጥርስ ግጥጥ ነው የሚሆነው ለምን እውነተኛው እስልምና ምን ተደረገ መጤ ወሃቢ የተባለ ይወራል ሽርካ ሽርኩ መጤው ይሄ ሱፊያው አህባሹ ደግሞ ምን እየተባለ ይወራለታል ነባሩ እስልምና የት የነበረው ሷሃባዎቹ ሁለቴ ሲሰደዱ ወደዚህው ሀገር ይዘውት የመጡት ካላ ሷሃባዎችም ነብያትም ማንም የማያውቀው መንገድ ነው ይሄ ካላህ ውጭ ነብዩ ሰለላሁ ዐለይሂ ወሰለም ላይ ይሁን አብዱል ቃድር ጀይላኒም ላይ ይሁን የቦረናውም ላይ ይሁን መንጠልጠል አምና ዝናብ ጠፍቷል ነበር ወደ ወሎ ሰዎች ምን ይሉ ነበር የቦረናው ደግዬ እርዱኛ አባብዬ የቦረናውማ የልጅ ልጆቻቸው እርሻም ሲደርቅ ምንም ማድረግ አልቻሉ አይደለም የወሎን ህዝብ ላይ ያበሉ ላይ ያጠጡ ያ ሰላም እና አስሐበል ካፍ ላይ ስንሄድ ኢዝ አወል ፊትየቱ ኢለል ካህፊ فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ጎበዞቹ ወደ ዋሻው በተጠጉና ጌታችን ሆይ ካንተ ዘንድ እዝነትን ስጠን ለኛም ለነገራችን ቅንን አዘጋጅልን ባሉ ጊዜ አስታውስ نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى እኛ ወሬያቸውን ባንተ ላይ በእውነት እንተርካለን እነሱ በጌታቸው ያመኑ ጎበዝ ወጣቶች ናቸው መመራትንም ጨመርንላቸው አለ አላህ Subhanahu Wa Ta'ala ቀጠሉና ምን አሉ وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذن شططا በንጉሳቸው ፊት በቆሙና ጌታችን የሰማያትና የምድር ጌታ ነው ከርሱ ሌላ አምላክን አንገዛም ያን ጊዜ ሌላም ብናመልክ ወሰን ያለፈን ንግግር በርግጥ ተናገርን ባሉ ጊዜ ልቦቻቸውን አጠነከርናል አላህ Subhanahu Wa Ta'ala 300 ምናምን ዓመት ምን አደረጋቸው ሳይሞቱ ቢሰበብ ተውሂድ ለሰዎች እንደ ተአምር ሊያሳያቸው ጋደም አደረጋቸው ሳይሞቱ ይሄ በምን ሰበብ ሆነ በተውሂድ ሰበብ ከዛስ ይሄው ታሪካቸው ለኛ ወረደልን ማለት ነው ወጣት ሆይ አደራ በተውሂድ ላይ ተውሂድን ሳትይዝ ዶክተር ብትሆን ዋጋ የለውም ከናንተ በላይ ፓኪስታንና ህንድ ውስጥ ስንት ዶክተሮች አሉ the best doctors in the world ይባልላቸዋል የላምሽን ፉት የሚሉ ማለት ነው አሉ
እናንተ ከኔ በላይ ታቋቸዋላችሁ የኔ ኢንተርኔት ስትጎረጉሩ ኢነል ሙሽሪኪን ነጀሱ ነጃሻሽን ሲጠጣል ምድር ላይ ተቀምጦ ሐላል ንጹህ ነገር እንዲመገብ ነበር እንዲጠጣ ነበር የታዘዘው የላም ሽንት ይጠጣል ከተውሂድ ዝቅ አለና ክብሩን አጥቶ ተልከሰከሰ ካላህ ውጭ በመውረጋቸው ምክንያት ማለት ነው ፓኪስታን ውስጥ እንዲሁ አምና አንድ አባት ምን አደረገ 5 ልጆቹን ገደለ አባት ልጁን ይገላል ቢባል ታምናለህ ምንድነው ያደረገው የሆነ ጠንቋይ ጋር ሄደ ብረትን ወደ ወርቅ መቀየር የምትችልበትን ፓወር ሰጣለሁ ጂን እኮ ነው የሚያዘው ከሰው ሸይጣን ጋር ተማክሮ ማለት ነው ልጆችህን ጠቅላላ ግደላቸዋል ትዚላቸዋል ስለ ሙሽሪኮች አላህ ሲናገር ቀትለ አውላዲሂም ብሎ ነግሮናል በየዘመኑ ያሉ ሙሽሪኮች ዶሮም ቢገድል ያው ነው ካላህ ውጭ ካደረገው እዚህ ጋር ሰው መሆኑ ነው የሚያሳዝነው አስገራሚው ማን የገዛ 5 ልጆቹን በገመድ እያወረደ 5ቱንም ጨረሳቸው ወርቁ ቢገኝ ምን ሊያረገው በላይ ተባልከው ነው አረብ በልተምት ሞተው የገዛ ልጆቹን የአይን ማረፊያዎቹን ገደላቸው ሽርክ ይሄን ይመስላል ሽርክ ርኩስ ነው ለልጅህ እንዳትመለስ ያደርጋል ሁለተኛ ወጣትነትና ኢልም አላህ Subhanahu Wa Ta'ala ሊመለክ የሚችለው በእውቀት ብቻና ብቻ ነው ጌታን ሳታቀው የምትገዛው እንደ ገለባ ነው ፍሬ የማይወጣው ረሱል ሰለላሁ ዐለይሂ ወሰለም 7 ሰዎች አርሽ ጥላ ስር እንደሚቆሙ ተናግረዋል ጥላ በሌለበት ቀን ማለት ነው እነማን ናቸው እነሱ ከነሱ ውስጥ አንዱ አላህን በማምለክ ላይ ያደገ ወጣት አንቱ የተባለ ማለት ነው ያለ እድሜው በምን አገኘው ይሄን ክብር ለአላህ ዲን ሰዎች በሚፈተኑበት በትኩስነት ወቅታቸው ላይ እሱ ጊዜው በዛ አሳለፈ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የሰው ልጅ يوم القيامة ስለ 4 ነገሮች ሳይጠየቅ እግሩን አያንቀሳቅስም አሉ አንደኛ እድሜውን በምን እንደጨረሰ ሁለተኛ ወጣትነቱን በምን እንዳሳለፈ ስለ እድሜው ከተጠየቀ በኋላ ውስጥ ገብቶ ደግሞ ሌላ ምን ጥያቄ አለ ወጣትነትህን ያንን ትኩሱን ዘመን በምን አሳለፍከው ሶስተኛ ንብረቱን ከምን እንደሰበሰበው በምን እንዳጠፋው አራተኛ በእውቀቱ ምን እንደሰራበት ስለዚህ ለወጣትነት ላቡድ ትኩረት ልንሰጥ ግድ ይለናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በወጣቶች ተረዳዋሉ ኑሲርቱ ቢሸባባሉ ሽማግሌዎቹ ተዋቸው እሳቸው አጣጣሏቸው ጭራሽ ስማቸውን አጠፏቸው ማን ረዳቸው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አባቱ ሐቅን ያወቀ አልቀበልም ማለት ልቦ ያቀዋል በምላሱም ይናገረዋል ለመቀበል ግን ሼም ይበለው እድር ይበለው ባህል ይበለው እና አቡ ጀህልና መሰሎቹ አስጣሉት አባትየው የሳት ሲሆን ያ ወጣቱ አሊ ደግሞ የጀነት ሆነ ማንን ተዘውጆ ደግሞ የነብይ ልጅ አግብቶ የሚመሰረተው ይሄ መልካም ነገር በኢማን ላይ ስለሆነ ለሱ ሰጡት ልጃቸው በጣም የሚወዷትን ማለት ነው ስለዚህ ወጣቶች ነው የረዷቸው እሳቸው እና አብዱላህ ኢብኑ አባስ እና አብዱላህ ኢብኑ ዑመር እና ኹዘይፍ እነዚህ ሁሉ ወጣቶች ነበሩ ያ ጉላም ኡአሊሙከ ከሊመቲ እነዚህ ሁሉ ተብሎ ለኛ የተላለፉልን ከነማን በኩል ነው ከነዚህ ወጣቶች በወጣትነታቸው እሳቸው ስር ቁጭ ብለው ይሄንን ሐቅ ስለያዙ ማለት ነው በዚህም ሐቅ ዓለም ተጠቀመበት አይሻ በስንት አመቷ ነው እሳቸው ሲሞቱ ገና 18 አመቷ ነው ታውቃላችሁ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ 18 አመቷ ነበር እሳቸው ግን ምን መስክረውላት ሞቱ የዲናችሁን ግማሽ ከዚች ቀይ ሴት ውሰዱ የዲኑን ግማሽ መቼ የተማረችውን በ9 አመታቸው አግብታ በ9 አመቷ አግብታ እሳቸው በ9 አመት ውስጥ የዲኑን ግማሽ ስለተማረች ከሷ ተማሩ አሉ ስንትና ስንት ሐዲስ ነው አይደለም ያስተላለፈችው ወጣት ናት የዛሬዋ ሴት በ18 አመቷ ምንድነው የምትሰራው ነገሩኝ የት ነው የምትሄደው የት ነው ያለችው ምንድነው የሚያስለቅሳት ምንድነው የሚያስደስታት አለባበሷ ምን ይመስላል ስለዚህ ወጣቶች ከምንም በላይ ጊዜያቸውን ሊያጠፉ የሚገባቸው የሸሪዓን ዕውቀት በመሰብሰብ ላይ ነው የዚህ ኡማ ፈርጦች የተባሉትም እንዳለ ምን ይዘው ነው በወጣትነታቸው ይሄን ወጣትነት ስሜት ዋጥ አድርገው ነው ለኛ ዕውቀትን ቀስመው እያስተላለፉልን ያሉት ማለት ነው رسول صلى الله عليه وسلم يا معشر الشباب من استطاع منكم الباء فليتزوج ما يا معشر الشباب ብሎ ሳካር ለገና ከዚሁ ወጣቶችን ብቻ
የሚያማክሉ ምክሮች ሁሉ ነበሯቸው ያ ጉላም احفظillah ያላህን ህግጋት ያላህን ትእዛዞች ጠብቅ يحفظك الله ይጠብቅሃል ያ ጉላም በቀኝህ ብላ ከፊትህ ብላ ያ ጉላም እኮ ማለት ያ ሸባብ ማለትም አይደለም ሱብሃንአላህ ይሄውኛ ዛሬ በቀኝ እጃችን ምን በላው እነማን ያስተላልፉልና ሐዲስ ይዘን ነው ሙስሊሙ አልহামዱሊላህ በቀኝ እጁ ነው አይደል የሚበላው በግራ መብላት የሸይጣን ነው ይላል ምንም ስለ እስልምና አያውቅም የሚባለው ሰው ከየት ይዞ ተመልከት ያቺ ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም እንደተሰማች ተደርጋ ተላለፈች ይሄ ሁሉ ሙስሊም በቀኝ እጁ በመብላቱ እነዚህ ሰዎች ከአጅሩ ያገኛሉ ረዲየላሁ ዐንሁ አላህማ ውድድ አድርጓቸዋል ይሄው የውዴታው ምልክት የማይቋረጥ ስራ እያገኙ እየከሰቡ ነው ያሉት አነስ ኢብኑ ማሊክ ኢማሙ ቡኻሪ በዘገቡት ምን ይላል መዲና ውስጥ 7 የመዲና ወጣቶች ቃሪዎች በመባል የሚታወቁ በመስጂድ ውስጥ በመቅራት ቁርአንን በመቃራት ኪታብን በመማር የሚታወቁ ነበሩ ለይል አንዱን ይቀሰቅሰዋል ውሃ ይረጨዋል እነዚህ 7 ወጣቶች ማለት ነው መስጂድ ነው የሚያድሩት ቁርአን አቅሪ ይላክልን ብለው የሆኑ ጎሳዎች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ረሱል ሰለላሁ ዐለይሂ ወሰለም እነዚህን 7 ወጣቶች ላኳቸው እነዛ ቃላቸውን አፈረሱና 7ውንም ገደሏቸው ረሱል ሰለላሁ ዐለይሂ ወሰለም አዛኙ ያላህ መልእክተኛ 1 ወር ሙሉ ተራገሙ 1 ወር ሙሉ በምን ምክንያት የተገደሉባቸው እነማን ናቸው የኡማው ምርጥ የሚባሉት 7 ቁራ ደሞ ባህሪያቸው እኮ ተጠቀሰ ምን አይነት ናቸው ቁርአን በመቃራት የሚታወቁ ከመስጂድ ማይጠፉ ከደርስ ማይጠፉ ከዛስ ለይል አንዱን የሚቀሰቅሰው እንዴት ሳይራገሙ ቃላቸውን አፍርሰው 7 ሙስሊም ሲገደልባቸው ያውም ሸባብ ቢቆዩ ስንት ዕውቀት ይዘው ለኡማው ማስተላለፍ የሚችሉ ማለት ነው የዛሬዎቹ ሐፊዞች እንነጋገርባቸው እንጂ ዛሬ ሰዎች ቁርአን ሐፈዙ ይባላል እዚህ አሁን የተጠቀሰው ባህሪ ውስጥ አሉ በወንጀል ብዛት ሂፍዙ የጠፋበት ስንት አለ የለም ቁርአን ሐፊዝ ተብሎ መግሪብ ሰላትን አሳልፎ ቻምፒዮንስ ሊግ ቤት ይገኛል የለም ያላህን ቃል ተሸክሞ ማለት ነው በየካፌው አጅነቢ ሴት ያያል ወንጀል እኮ ኸይር ስራና ያከርመው ኸይር ስራህን ያስወግድብሃል በሂፍዝ ያዝከውን ያጠፋብሃል አንድ ወንድማችን አቡል አባስ ባለፈው መጥቶ አስተምሯቸዋል ናስር ባኮ የሆነ ሰው ምን አለው ሰዎች ለቁርአን የሚሰጡትን ክብር ተመልከት ዛሬ ሐፊዞች ከፊል ሐፊዞች እንደሚያቃልሉትና እንደሚያዋርዱት አይደለም የሆነን ሰው ሐፊዝ መሆኑን ያቃላሉ ያ ሰው ውዱ የለውም ነበር ሰውየው ቁርአን ሐፊዝ የሆነን ሰው ያለ ውዱ አልጨብጥም አላሉ ቁርአንን ይሄን ያህል ያከብረዋል ዛሬስ ወንድና ሴት የተቀላቀሉበት መድረክ ላይ በቁርአን ነው ምን ከፍተው ይባላል ምኑን ነው የሚከፍቱት ቁርአን ሐፊዝ እንዲህ አይነት ፈሳድ ቦታ መገኘት አለበት አላህ ያሳያችሁ አዑዙ ቢላሂ ሚነሽ ሸይጣን ረጂም ይላል ፓንክ ተቆርጦ ማለት ነው ከዛ ቁርአን ይቀራል ሰደቀላሁ العظيم አሁን በቁርአን ከፍተነዋል ቁርአን መጫወቻ ሆነ እንዲህ ማለት ነው ሐፊዞች ባህሪያቸው ተገልጿል ረሱል ሰለላሁ ዐለይሂ ወሰለም እንከተላቸዋለን ካል ለምንድን ነው በሙሉ ጉዳይ ማንከተላቸው ምን አሉ ነሃ አኒል ቀዝ ከዛሬ ጀምሮ ጸጉሩ አበላልጦ የሚቆረጥ ሰው ጠቅላላ አላህን ፈርቶ ነው ያልኩት ልብ በል ተሰደብን እንዳትል ደግሞ አላህን ፈርቶ በሱና ይግባ ነሃ አኒል ቀዝ ከቀዝ ከለከሉ ተባለ ምንድነው ቀዝ ተብለው ተጠየቁ ጸጉራችሁን ስትቆረጡ አንዱን ከአንዱ ማበላለጣችሁ ነው አሉ ቆይ እኔ እንደሰማሁ ነገርኳችሁ እኔና ልቀበልም ካልክ ማለት ነው ነብዩ በአፋቸው ቢነግሩ ትቀበላለህ ናፈቁኝ ይያልክ ለምን ትፎግራለህ ቁርአን ሐፊዝ ሆኖ ፓንክ ይቆርጣል ፍሪዝ ያደርጋል ምንን በለው ይሄ እማይረቡ ከሱ ጋር የማይሄዱ ቦታዎች ጋር ይገኛል ቁርአን ሐፊዝ ከመግሪብ እስከ ኢሻ ሙራጃዓ ማድረግ ያወቀውን ስንት ቁርአን መቅራት ለማይችሉ ሰዎች ማስተማር አለበት የለበትም ካፌ ውስጥ ቁጭ ብሎ ቢቢሲ ላይ ያለች ሴት እሷን ያያል ይሄ የቁርአን ሰው ነው ላ ቁርአን ለዚህ ሰው ምስክር አይሆንለትም ምስክር ይሆንበታል እንጂ ይሄን ይመስላል ማለት ነው አሁን በዘመናችን ቁርአን መጫወቻ ሆኖ ማለት ነው ሰዎች ቁርአን እንዳይቀሩ ብዙ ሰበብ ይፈጠራል ድራማ እናምጣላቸው ፊልም እናምጣላቸው ነሺዳ እናምጣላቸው
ከዚህም አልፎ ያፈዘውን ሰው ደግሞ እንዳይሰራበት ሰበብ ይፈጠርለታል። ያላህ ባሪያዎች ሆይ አላህን እንፍራ። ሙሃጅሮች አብዛኛዎቹ